ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረር ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌንሽ መልስ አብራችሁ ቆይታ የማድረግ ነው የሚሆነው። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል የኢድ አልፈጥር በዓልን ምክንያት በማድረግ የጋራ የጽዳት ዘመቻ ተካሄደ። በዘመቻው ላይ የሃይማኖት አባቶች፣ የጸጥታ አካላት፣ ወጣቶች፣ የማዘጋጃ ቤት ሰራተኞችና የባጃጅ አሽከርካሪዎች በጋራ ተሳትፈዋል። ለአብዲ ኡስማን ዘገባ ቤተልሔም ደሴ። 1447ኛው የሂጅራ ዓመት የኢድ አልፈጥር በዓልን ምክንያት በማድረግ በሐረሪ ክልል የኢማም አህመድ ስታዲየም የጋራ የጽዳት ዘመቻ ተካሄደ። በዘመቻው ላይ የሃይማኖት አባቶች፣ የጸጥታ አካላት፣ ወጣቶች፣ የማዘጋጃ ቤት ሰራተኞችና የባጃጅ አሽከርካሪዎች በጋራ ተሳትፈዋል። በጽዳት መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል የሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ የህዝቦች የጋራ አኗኗርና አንድነት ለክልሉም ሆነ ለሀገሪቱ አስተማማኝ ሰላም ወሳኝ መሆኑን ገልጸዋል። የዚህ የጽዳት ዘመቻ ዋነኛ ዓላማም የሐረር ህዝብ የሚታወቅበትን የፍቅር የአብሮነት እሴትን ይበልጥ ለማጠናከርና ለቀጣዩ ትውልድ ለማሳየት መሆኑን አስገንዝበዋል። ሁላችሁም እንኳን በሰላም እዚህ ስቴዲየም ኢማም አህመድ ስቴዲየም ሰላቱ የሚሰገድበት ቦታ ለመጽዳትና ዙሪያውንም ለመጽዳት እንኳን በሰላም ተገናኘን ይላሉ። በዓሉ የሚሰገድበት ሰላቱ የሚሰገድበት ቦታ በሙሉ ጽዳት በጋራ ለመጽዳት ዛሬ በሁሉም አካባቢ ከዚህ ከስቴዲየም ጀምሮ ማህበረሰቡ ያው በንቃት ወጥቶ እዚህ ሰዓት አሁን ጽዳት ላይ ናቸው። ሁላችሁም አብሮነትን፣ ወንድማማችነትን፣ እህትነትን በማጠናከር በጋራ ኢትዮጵያ በጣም በከፍተኛ እድገት ላይ ነው ያለችው። ሐረር ደግሞ ለሁሉም ተምሳሌ ነች። በሰላምም በአብሮነትም በወንድማማችነትም ተምሳሌ ነችና ስለዚህ ይህን ተምሳሌነታችን አብሮነታችን አጠናክረን እንድንቀጥል ጽዳቱ ብቻ ሳይሆን አብሮነትን የሚያጠናክር ነው። ወንድማማችነትና እህትነትን የሚያጠናክር ስለሆነ ሁሉም በጋራ ተባብረው የሃይማኖት አባቶች ሳይለያዩ በጋራው ነው እንደዚህ ጽዳት ቦታ ላይ ስንወጣ ትርጉም ስላለው ነው አብሮነትን የሚያጠናክር ስራ ስለሆነ ስለዚህ ከጽዳትም የዘለለ ከዛ በላይ መሆኑን እንድታወቅና ሁላችን በዚህ በሌሊት እንደዚህ ሰዓቱን አክብራችሁ ለመጣችሁት በዚህ ጽዳት ስራ ላይ ለተሳተፋችሁት እጅግ አድርገን እናመሰግናቸዋለን። ኃላፊው አክለውም ህብረተሰቡ በሃይማኖትና በብሔር ሳይከፋፈል ለክልሉ ሰላምና ልማት በጋራ ሊቆም እንደሚገባ ጥሪያቸውን አቅርበዋል። ሐረር ላይ ያለው ሰላም ሁላችን በጋራ እንጠብቅ፣ እናስቀጥል፣ አብሮነታችን እናጠናክር፣ ወንድማማችነትና እህትነታችን እናጠናክር፣ በክልሉ ላይ የተጀመሩ የልማት ስራዎችን እንደግፍ፣ ልማቶቻችንን እናንከባክብ የሚል መልእክት አለኝና በዘመቻው ላይ የተሳተፉት የሃይማኖት አባቶች በበኩላቸው ሰላም ለሰው ልጅ እንቅስቃሴ መሰረት በመሆኑ የሐረርን የአብሮነት ተምሳሌትነት ለማስቀጠልና በክልሉ የሚከናወኑ የልማት ስራዎችን ለመደገፍ የበኩላቸውን ድርሻ እንደሚወጡ ገልጸዋል። ህብረተሰቡ ከኛ ከሃይማኖት አባቶች ብዙ ነገር ይጠብቃል። አሁን ግን ልጆች ትምህርታቸውን ሳያቋርጡ እኛም የሃይማኖት አባቶች በፈለግነው 24 ሰዓት ስንፍና ካልሆነ በስተቀር በዚህ ሰዓት አንድ የሃይማኖት አባት ወደ አገልግሎት ለመሄድ የሚፈራበት የሚጨነቅበት ነገር የለም በራሳችን ስንፍና ካልሆነ በስተቀር። ይሄ እንግዲህ ያው ሰላም የሚሰፈር ነገር አይደለም፣ በስጦታ የሚታይ ነገር አይደለም። ሰላም ትልቅ ነገር ነው ለማንኛውም ሰው፣ ለሃይማኖት አባትም ይሁን ለህፃናትም ይሁን ለሚነግደው ማህበረሰብም ይሁን ለመንግስትም ይሁን በሌላው አካባቢ እንደምታዩት ብዙ ፈተናዎች አሉ፣ ብዙ ጣውረዶች አሉ። ሰዎች ሰርተው ለመብላት ይጨነቃሉ፣ ህፃናት ትምህርት ቤት ለመውሰድ ይጨነቃሉ። እኛ ግን ሐረር ከተማ ላይ በአሁኑ ሰዓት የሚያስጨንቅ ነገር በሰላም ጉዳይ ምንም ነገር የለም። ለመላው እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል ዋዜማ በሰላም አደረሳችሁ። ዛሬ ወጣ ነው በዓሉን የናንተ ደስታ የኛ ደስታ መሆኑን ለመግለጽና ደስ ብሏችሁ እንድታመልኩ የምታመልኩበትን ቦታ ለማጽዳት ነው የወጣ ነው። ስለዚህ ይሄ ሰላምና የአብሮነታችን ለጊዜ አብሮ የሚቀጥል ነው። ያንዱ ደስታ የሌላችን ደስታ ስለሆነ ደስ ከሚላቸው ጋር ደስ ይበላችሁ ስለሚል ያንን ደስታችሁን ደስ ብሏችሁ እንድታመልኩ እንድታከብሩ የበኩላችን አስተዋጽኦ ለማድረግ ነው የወጣ ነው። በእለቱ የኢማም አህመድ ስታዲየምን ለማጽዳት በተደረገው በዚህ ዘመቻ ላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ አካላት ተሳትፈዋል።
በበዓላት ወቅት የሚደረጉ የአቅመ ደካሞች ድጋፍና እንክብካቤ ስራዎች ተጠናክረው ሊቀጥሉ እንደሚገባ ተገለጸ። የኦሮሚያ ባንክ 1447ኛውን የረመዳን ወርና የኢድ አልፈጥር በዓልን ምክንያት በማድረግ ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች የአይነት ድጋፍ አድርጓል። ዘገባው የእስማኤል አብዱላሂ ነው። ፍቃዱ በላይ እንደሚከተል ያቀርበዋል። የኦሮሚያ ባንክ ኦሮ በረካ በተሰኘው ከወለድ ነጻ የባንክ አገልግሎት አማካኝነት 1447ኛውን የረመዳን ወርና የኢድ አልፈጥር በዓል ምክንያት በማድረግ በሐረሪ ክልል ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች የአይነት ድጋፍ አድርጓል። ድጋፍ መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ አብዱ ሰላም ጅብሪል እንደገለጹት ባንኩ የታላቁን የረመዳን ወርና የኢድ አልፈጥርን በዓል አስመልክቶ ያደረገው ይህ የምግብ ነክ ድጋፍ የተቀደሰ ተግባር መሆኑን ገልጸዋል። ሌሎች ተቋማትም ይህን መሰል በጎ ተግባር ከተሉ እንደሚገባም ጥሪያቸውን አስተላልፈዋል። ፕሬዚዳንቱ አክለውም ባንኩ የሸሪያን መርህ የተከተሉ አሰራሮች ዘርግቶ ለሙስሊሙ ማህበረሰብ ያገለግል እንደሚገኙ ገልጸዋል። የኦሮሚያ ባንክ የሐረር ቅርንጫፍ ስራ አስኪያጅ አቶ ባዩ ጥላሁን በበኩላቸው ባንኩ በአገሪቱ የተለያዩ አካባቢዎች የሚገኙ አነስተኛ ገቢ ያላቸውን ዜጎች ለመደገፍና ማህበራዊ ግዴታውን ለመወጣት ይህን ድጋፍ ማዘጋጀቱን አስረድተዋል። በቀጣይ መሰል ድጋፎች ተጠናክረው እንደሚቀጥሉ ገልጸው ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ የሚል መልእክት አስተላልፈዋል። የድጋፉ ተጠቃሚ የሆኑ የህብረተሰብ ክፍሎች በበኩላቸው በተደረገላቸው ድጋፍ መደሰታቸውን ገልጸው ለባንኩ ምስጋናቸውን አቅርበዋል። ብርሃን ባንክ የኢድ አልፈጥር በዓልን ምክንያት በማድረግ በሐረሪ ክልል ለሚገኙ አቅመ ደካማ የማህበረሰብ ክፍሎች ድጋፍ አደረገ። ድጋፉ ዝቅተኛ ገቢ ያላቸው ወገኖች በዓሉን ያለ ስጋትና በደስታ እንዲያሳልፉ ለማስቻል ታላሚ ያደረገ መሆኑን ተገልጿል። ዘገባው የገዛኛ አራጌ ነው፣ እንደሚከተል ይቀርባል። ብርሃን ባንክ 1447ኛውን የኢድ አልፈጥር በዓል ምክንያት በማድረግ በሐረሪ ክልል ለሚገኙ አቅመ ደካማ የማህበረሰብ ክፍሎች ድጋፍ አድርጓል። በብርሃን ባንክ የምስራቅ ዲስትሪክት ቢሮ ኃላፊ አቶ አለፈ ግርማ በወቅቱ እንደገለጹት ባንኩ ከሚሰጣቸው መደበኛ የባንክ አገልግሎት ባሻገር ማህበራዊ ኃላፊነቱን የመወጣት ተግባር እያከናወነ እንደሚገኝ አስታውቋል። በዛሬው ዕለት የተደረገው ድጋፍም ለሀገር ባለውለታ ለሆኑ አቅመ ደካሞች በዓሉን የሚያሳልፉበት ልዩ ልዩ የምግብ ፍጆታዎችን ያካተተ መሆኑን ጠቁመዋል። እንግዲህ እንደ ብርሃን ባንክ ይሄ የማህበራዊ ኃላፊነትን መወጣት እየሰራበት ከረጅም ጊዜ አመት በፊት እየሰራበት የመጣ ነው። ስለዚህ ሁሉም ተቋማት እንደዚህ አይነት የራሳቸው የሆነ በጀት ይኖራቸዋል። ምክንያቱም ማህበራዊ ኃላፊነትን መወጣት ማለት ተቋማት ሰርተው ማትረፍ ነግደው ማትረፍ የሚችሉት ከማህበረሰቡ በሚያገኙት ነገሮች ስለሆነ ለማህበረሰቡ ደግሞ መልሶ የመስጠትን ባህል ደግሞ ኦሬዲ ሊሰራበት ይገባና የኮርፖሬት ሶሻል ሪስፖንሲቢሊቲ የምንለውን በጣም አጠንክረን እየሰራንበት ያለ ነው። ይሄ ደግሞ መቀጠል ያለበት ነው። ሁሉም የፋይናንስ ተቋማት በተለይ እዚህ ላይ ሃይሊ ኢንጌጅ ማድረግ እንዳለባቸው እኛ በጽኑ እናምናለን። ይሄም ዛሬ ያደረግነው ነገር የዚህ አንዱ አካል ነው ማለት ይቻላል ማለት ነው። ገር በማድረጋችን እንደ ብርሃን ባንክ እኛ በጣም ደስ ይለናል። አሁንም በዚህ ከተማ ያለንን ደግሞ የስራ ሁኔታ በጣም አጠናክረን እንቀጥላለን። መጨረሻ ላይ ከምናተርፈው ነገር ግን ለእንደዚህ አይነት ማህበራዊ ኃላፊነቶችን መወጣት ግን የምንቀጥልበት ተግባር ነው። የጂኔላ ወረዳ ምክትል አስተዳዳሪ አቶ ታረቀኝ ጋሮማ በበኩላቸው መንግስት ባለፉት ዓመታት የመደጋገፍና የመተጋገዝ እሴትን እንደ ሀገር በማነቃቃት አቅመ ደካሞችን በተለያዩ ዘርፎች ሲደግፍ መቆየቱን አስረድተዋል። ይህንንም መልካም እሴት ባህል በማድረግ የግል ተቋማትም ተሳትፏቸውን እያሳደጉ መሆኑን የጠቀሱት ምክትል አስተዳዳሪው ብርሃን ባንክ በወረዳው ለሚገኙ ዜጎች ላደረገው ድጋፍ ምስጋና አቅርበዋል። ይህ ነገር ደግሞ መንግስት ትኩረት ሰጥቶ እየሰራበት ያለ ጉዳይ ነው። ይሄ የብልጽግና ሂሳቤ አንዱ ምንድነው? ደሃ ተኮር ነው። ደሃ ተኮር ማለት ደሃው በየቦታ እንዲታገሱ ነው። በቃ እንዲረዱን መረዳዳት ባህላችን ከመጣ ዜጎቻችን ህዝቦቻችን ሁሉም ባሉበት ቦታ ይሄ ባህል ከሰፋ ኢትዮጵያ በአጭር ጊዜ ውስጥ ከድህነት ትወጣለች የሚል ሂሳቤ ማለት ይሄ ተጠናክሮ መቀጠል አለበት ብለን እናስባለን። እንደኛ ወረዳም ይሄ በእውነት ይሄ በእኛ ክልል በአሁኑ ሰዓት ሰፋ ብሎ ይታያል። በትምህርት ቤቶችም ይካሄዳል። ይሄ ነገር በዓል ምክንያት በማድረግ የማብላት ሁኔታ ምግብ የማደ ማጋራት ሁኔታዎች ተጠናክሮ ወጥቷል። ዛሬ ደግሞ በእኛ ወረዳ እንግዲህ በአካሉ በመኪናው ጭኖ አምጥቶ እናቶቹም ብርሃን ባንክ ያው በጎ ስራ አሳይቶናል። ይሄም ሌሎችም ተጠናክሮ እንዲሄዱ በዚህ እንዲሳተፉ በዚሁ አጋጣሚ ጥሪውን አስተላልፋለሁ። የድጋፉ ተጠቃሚዎች የሆኑ አቅመ ደካሞች በሰጡት አስተያየት ባንኩ ባደረገላቸው ድጋፍ መደሰታቸውን ገልጸው ይህም ያለባቸውን የኑሮ ጫና እንደሚያቃልልላቸው ተናግረዋል። በጣም ደስታ ነው የተሰማኝ። ያላሰብነው ነገር ስለሆነ በጣም ደስታ ነው የተሰማኝ። እኛ ይሄንንም አላሰብነው ላይ በላይ ደርብላችሁና ለድርጅቱም አላህ ያስፋፋውና ከዚህ የበለጠ ለማድረግ ያብቃችሁ እላለሁ። በጣም ትልቅ ደስታ ነው የተሰማኝ። በጣም ራሱ ከቤት ወጥቼ አላውቅም። ዛሬ በእናንተ ሰበብ መምጣቴ ከተማውን እያየሁ መምጣቴ ራሱ በጣም ትልቅ ነገር ነው ለኔ። ወጥቼ አላውቅም። ወደ 15 ዓመት ይሆነኛል ከቤት አልወጣሁም። ስለዚህ እድሜና ጤና ይስጣችሁ።
ኑሩልን። ብርሃን ባንክም ይደግ፣ እድሜ ይስጣችሁ። ኑሩልን። በእናንተ ጥላ ያስቀምጠን። አገራችንንም ሰላም ያርግልን። ባንዲራችን ሰላም ይሁን፣ ህዝብ ሰላም ይሁን። በጣም 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 ከምፈልገው በላይ ነው ደስ ያለኝ። ምክንያቱም በአሁኑ ኑሮ ውድነት በአሁኑ 1 ኪሎ ነገር ለማግኘት በጣም አስቸጋሪ ሆኗል። እነሱ አስበውበት የራሳቸውን ኑሮ ቀንሰውም ሆነ እንደ ሁኔታው ሲናዳርስ ብለው ይሄንን እርዳታ በማድረጋቸው በጣም አድርጌ ነው ደስ የሚለኝ። አዎ እድሜና ጤና ይስጣችሁ፣ ያሰባችሁትን ይሙላላችሁ፣ ኢትዮጵያን ሰላም ያድርግልን። ሌሎችም ተቋማት ይህንን አርአያነት ያለው ተግባር ሊከተሉት እንደሚገባ መልእክታቸውን አስተላልፈዋል። የዘንድሮውን የኢድ አልፈጥር በዓልን ምክንያት በማድረግ በሐረር ከተማ በገዥና ሻጭ መካከል ደመቅ ያለ የግብይት ትስስር የታየ መሆኑን የከተማው ነዋሪዎች ተናገሩ። ምንም እንኳን የዋጋ ንረት በሸማቾች ላይ ተጽዕኖ ቢያሳድርም በዓሉን ለመቀበል ያለው ዝግጅትና የከተማዋ ሰላማዊ ሁኔታ ለበዓሉ ልዩ ድምቀት መስጠቱን ተገልጿል። ለሙራድ እድሪስ ዘገባ አያንቱ አህመድ። የረመዳን ወር ጾምን አስመልክቶ በከተማው በሚገኙ የንግድ ማዕከላት በቂ የአልባሳት አቅርቦት መኖሩን ተከትሎ በገዥና ሻጭ መካከል ደመቅ ያለ የግብይት ትስስር እየታየ መሆኑን የከተማው ነዋሪዎች ገልጸዋል። ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ቆይታ ያደረጉ ነዋሪዎች እንደገለጹት የኢድ በዓል በሙስሊሙ ሕብረተሰብ ዘንድ ትልቅ ቦታ የሚሰጠውና የረመዳን ጾም የድካም ዋጋ የሚከፈልበት በመሆኑ በዓሉን አስመልክቶ የሚታዩ የገዥና ሻጭ ትስስር ከፍተኛ መሆኑን ተናግረዋል። የገበያው ትስስር በፊት ጠንካራ አልነበረም። አሁን የትም ቦታ ስለተከፈተ ጊዜውም የተሻለ በመሆኑ መጥተው ይገዙናል። የገበያ ሁኔታ ካለፈው ስናስተያየው የዘንድሮ ይበልጣል። የኢድ ዝግጅት በጣም ጥሩ ነው። በገበያ ስፍራዎች ተገኝተው ግብይት ሲፈጽሙ ያገኘናቸው ነዋሪዎች እንደሚሉት የዘንድሮ የገበያ ሁኔታ ካለፈው ዓመት ጋር ሲነጻጸር የዋጋ ጭማሪ የታየበት ቢሆንም የበዓሉ ድባብ ግን እጅግ ደስ የሚል መሆኑን ገልጸዋል። በተለይም በየአካባቢው የሚታየው ሰላማዊ እንቅስቃሴ በዓሉን የደስታ እንደሚያደርገውና የሸመታው ድባብ እንደ ድሮ ባይሆንም የሰው እንቅስቃሴና ግብይት ግን በስፋት እንዳለ ነዋሪዎቹ ጠቁመዋል። ሆኖም በገበያው ላይ የታየው የዋጋ ንረት ተጠቃሚዎችን ሲፈታተን ይስተዋላል። በተለይም የልጆች ልብስ ዋጋ ከፍተኛ ሁኔታ መጨመሩን ነዋሪዎች ገልጸዋል። ከባለፈው የዘንድሮ በልጆች አልባሳት ላይ ጭማሪዎች ታይተዋል። ቢሆንም የዘንድሮ ይሻላል። በመጨረሻም ነዋሪዎቹ ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ሐረት በቅላዋ አርቢና ለኢድ እንኳን አደረሳችሁ እላለሁ። አለይኩም ወራህመቱላሂ ወበረካቱሁ። ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ ለማለት እወዳለሁ። የ1447ኛው ኢድ በመላው ዓለም ለሚገኙ እስላሞች እንኳን አደረሳችሁ ማለት እፈልጋለሁ። ኢድ ሙባረክ። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ኢትዮጵያና ጣሊያን ስልታዊ የልማት አጋርነታቸውን የሚያጠናክርና የኢትዮጵያን የማክሮ ኢኮኖሚ ማሻሻያ መርሃ ግብር የሚደግፍ የዕዳ ሽግሽግ ስምምነት በጣሊያን ሮም ተፈራርመዋል። በሌላ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ምዝገባ የብሔራዊ መታወቂያ አስገዳጅ የሚሆነው ዜጎች በዲጂታል አማራጮች በሚመዘገቡበት ወቅት ብቻ መሆኑን አስታውቋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። ኢትዮጵያና ጣሊያን ስልታዊ የልማት አጋርነታቸውን የሚያጠናክርና የኢትዮጵያን የማክሮ ኢኮኖሚ ማሻሻያ መርሃ ግብር የሚደግፍ የዕዳ ሽግሽግ ስምምነት በጣሊያን ሮም ተፈራርመዋል። የኢትዮጵያን የኢኮኖሚ ማገገሚያ ጥረት ለማገዝ ትልቅ ምዕራፍ ተደርጎ በሚቆጠረው በዚሁ ስነ ስርዓት ላይ የኢትዮጵያ የገንዘብ ሚኒስትር አቶ አህመድ ሺዴና የጣሊያን ሪፐብሊክ የኢኮኖሚና ፋይናንስ ሚኒስትር ጂያን ካርሎ ጆርጌቲ ስምምነቱን ፈርመዋል። ይህ የሁለትዮሽ የዕዳ ሽግሽግ ስምምነት በቡድን 20 የጋራ ማዕቀፍ ስር ይፋዊ አበዳሪዎች ኮሚቴ በሚመራው ሂደት መሰረት የተከናወነ ነው። በፊርማ
ስነ ስርዓቱ ላይ ሚኒስትሩ አቶ አህመድ ሺዴ እንደ አውሮፓውያኑ አቆጣጠር በሐምሌ 2025 የተደረሰውን የመግባቢያ ሰነድ እንዲሁም አሁን የተፈረመውን የሁለትዮሽ ስምምነት በስኬት ለማጠቃለል ጣሊያን ላሳየችው ገንቢ ተሳትፎና አመራር ምስጋና ማቅረባቸውን የገንዘብ ሚኒስቴር መረጃ ያመለክታል። የጣሊያን ሚኒስትር ጂያንካርሎ ጆርጌቲ በበኩላቸው ስምምነቱ ከኢትዮጵያ የማክሮ ኢኮኖሚ ማሻሻያ ቅድሚያ የሚሰጣቸው ጉዳዮች ጋር የተጣጣመ መሆኑን ጠቁመው ይህም ኢትዮጵያ ቁልፍ አጋር ሀገር በሆነችበት የጣሊያን የማቴ እቅድ ለአፍሪካ ስኬት የራሱን አስተዋጽኦ እንደሚያበረክት ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ምዝገባ የብሔራዊ መታወቂያ ፋይዳ አስገዳጅ የሚሆነው ዜጎች በዲጂታል አማራጮች በሚመዘገቡበት ወቅት ብቻ መሆኑን አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በሰጡት ማብራሪያ የብሔራዊ መታወቂያ ለምዝገባ አስፈላጊ የሚሆንበት ምክንያትና ያሉትን አማራጮች በዝርዝር ገልጸዋል። እንደ ሰብሳቢዋ ገለጻ አንድ ሰው በራሱ ስልክ ወይም ኮምፒውተር በመጠቀም በድረገጽ አማካኝነት ለመመዝገብ ሲፈልግ ማንነቱን ለማረጋገጥ የፋይዳ ባዮሜትሪክ መረጃዎች ወይም ፎቶግራፍና አሻራ ወሳኝ ናቸው። ይህ አሰራር በዋናው የምርጫ ህግ አዋጅ ቁጥር 1162 ላይ የተደረገው ማሻሻያ አካል መሆኑን የጠቀሱት ሰብሳቢዋ ራስን በራስ የመመዝገብ መብትን ተግባራዊ ለማድረግ በዲጂታል አገልግሎት ፋይዳን መጠቀም የግድ እንደሚል አስረድተዋል። በሌላ በኩል በመደበኛው አሰራር ወደ ምርጫ ጣቢያዎች በአካል ለመሄድ ለሚከናወን የምዝገባ ሂደት የብሔራዊ መታወቂያ መኖር ግዴታ አለመሆኑን ቦርዱ አረጋግጧል። በአካል ለሚመዘገቡ ዜጎች በብሔራዊ መታወቂያ ወይም ፋይዳ መመዝገብ የሚችሉ ሲሆን የብሔራዊ መታወቂያ የሌላቸው ዜጎች ደግሞ በመደበኛው የነዋሪነት መታወቂያ መመዝገብ ይችላሉ። ከዚህ ባለፈም የነዋሪነት መታወቂያ የሌላቸው ወይም ማቅረብ የማይችሉ ዜጎች በምስክር አማካኝነት ማንነታቸውና ነዋሪነታቸው ተረጋግጦ መመዝገብ የሚችሉበት አሰራር ተመቻችቷል ብለዋል። የነዳጅ ምርት ብክለት እንዳይኖር ሁሉም ዜጋ ኃላፊነቱን መወጣት አለበት ሲሉ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳልን ገልጸዋል። ዳይሬክተሩ ለፋና ሚዲያ ኮርፖሬሽን እንደገለጹት በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎ መንግስት የነዳጅ አቅርቦቱ እንዳይቋረጥ በልዩ ሁኔታ እየሰራ ይገኛል። የተፈጠረውን ችግር መሰረት በማድረግ ከሁሉም ክልሎች ባለድርሻ አካላት እንዲሁም ከጸጥታ አካላት ጋር በሀገር አቀፍ ደረጃ ሊደረጉ ስለሚገባቸው የጥንቃቄና የቁጥጥር እርምጃዎች የጋራ አቅጣጫ ተቀምጧል ብለዋል። በክልሎች በተለይም በማደያ ደረጃ የሚደረጉ የክትትል ስራዎች መጠናከራቸውን ገልጸው እያንዳንዱ ማደያ የቀረበላቸውን ነዳጅ በተቀመጠው የግብይት ስርዓት ብቻ ግብይት እንዲፈጽሙና ለህዝብ ማመላለሻ ተሽከርካሪዎች ቅድሚያ ሰጥተው እንዲያሰራጩ አሳስበዋል። ከመደበኛው የነዳጅ መያዣ ታንከር ውጪ ተጨማሪ በማሰራት ነዳጅ ያለ አግባብ እንዲባክን በሚያደርጉ አካላትና የኮንትሮባንድ እንቅስቃሴን መከላከል ላይ በትኩረት እንዲሰራ አቅጣጫ መቀመጡንም አንስተዋል። በሁሉም ክልሎች በተደረገ ቁጥጥር በህገወጥ ስራ ላይ የተሰማሩ አካላት በቁጥጥር ስር እየዋሉ መሆናቸውን ጠቁመው እስካሁን ድረስ የአቅርቦት ችግር አለማጋጠሙን አስረድተዋል። የዓለም አቀፍ የግብይት ስርዓቱ ወደ ተረጋጋ ሁኔታ እስኪመጣ ድረስ የህብረተሰቡን የመግዛት አቅም ግምት ውስጥ በማስገባት መንግስት ከፍተኛ ድጎማ እያደረገ እንደሆነና ለናፍጣ በሊትር እስከ 98 ብር እንዲሁም ለቤንዚን እስከ 73 ብር ድረስ እንደሚደጎም አመልክተዋል። በተመሳሳይ አጋጣሚውን በመጠቀም በህገወጥ ነዳጅ ግብይት ላይ በሚሰማሩ አካላት መንግስት እርምጃ እየወሰደ እንደሚገኝና ማህበረሰቡም እንደዚህ አይነት ድርጊቶችን ሲመለከት ጥቆማ መስጠት እንዳለበት ተናግረዋል። የድሬዳዋ አስተዳደር ካቢኔ ባካሄደው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፈዋል። ካቢኔው በቀዳሚነት በመካከለኛው ምስራቅ በተፈጠረው ወቅታዊ ሁኔታ ጋር ተያይዞ ነዳጅ ከፍተኛ ዋጋ ጭማሪ ያሳየ ሲሆን ይህንን ችግር ለመፍታትና መንግስት ለህብረተሰቡ በድጎማና በቁጠኝነት እያቀረበ የሚገኘው ነዳጅ ፍትሐዊና ህጋዊ በሆነ መልኩ በማሰራጨት አላስፈላጊ ቀውስን ለመከላከል በሚቻልባቸው ነጥቦች ዙሪያ ሰፊ ውይይት በማድረግ የውሳኔ ሀሳቦችን አስተላልፈዋል። በዚህም ካቢኔው የመንግስት የግልና የትራንስፖርት አገልግሎት ሰጪ ተቋማት ነዳጅን በኃላፊነትና በቁጠባ መጠቀም እንደሚገባቸው ያሳሰበ ሲሆን በነዳጅ አቅርቦትና ስርጭት ላይ የሚፈጠሩ ህገወጥ አሰራሮችን በተቀናጀ መልኩ መከላከልና መቋጠር እንደሚገባ ተጠቁመዋል። ካቢኔው በመቀጠል የቤት ኪራይ ዋጋ ለ6 ወራት መጨመር የማይቻል መሆኑንም አስታውቋል። የኑሮ ውድነቱን ጫና ለማቅለል የቤት ኪራይን ለ6 ወራት ያክል መጨመር እንዳይቻል ካቢኔው በመወያየት ውሳኔ አስተላልፈዋል። እንዲሁም ካቢኔው ለተማሪዎች ምገባ የሚውል የእርሻ ቦታ ዝግጅት ላይ በመወያየት የውሳኔ ሀሳቦችን አስተላልፈዋል። በተጨማሪም ካቢኔው በሌሎች የልማትና የልማት ነክ አጀንዳዎች ላይ ተወያይተው ውሳኔ ማስተላለፉን የድሬዳዋ የመንግስት ኮሚኒኬሽን ቢሮ ዘገባ አመላክቷል።
ወደ ዓለም አቀፍ ዘገባዎች ስናልፍ በዓለም ቅርስነት የተመዘገቡ የመካከለኛው ምስራቅ የዩኔስኮ ቅርሶች በሰሞኑ ግጭት አደጋ የተጋረጠባቸው መሆኑ ተነገረ። በቀጠናው በተከሰተው ግጭት የዓለም ቅርሶች የጥቃት ሰለባ መሆን እንደሌለባቸው ዩኔስኮ አሳስበዋል። ባህር ጠንክር ከሲጂኤን ዩኔስኮ ድረገጽና ከሌሎች ዓለም አቀፍ ዜና ምንጮች አጣቅሶ ቀጣዩን ዘገባ አዘጋጅቶታል። በዓለም ቅርስነት የተመዘገቡ የመካከለኛው ምስራቅ የዩኔስኮ ቅርሶች በሰሞኑ ግጭት አደጋ የተጋረጠባቸው መሆኑን ተነገረ። ሰሞኑን አሜሪካና እስራኤል ከኢራን ጋር የገቡት ግጭት ያስከተለው ሰብአዊ ውድመት ቀላል የሚባል አይደለም። ከዚህ የሰው ሞትና ንብረት ውድመት ባሻገር የዓለም የነዳጅ ዋጋ እንዲንር በማድረግም የሀገራት ኢኮኖሚም እንዲፈተን አድርጓል። ይህ በእንዲህ እንዳለም ሌላ ልብ ያልተባለ ጥፋትም በጦርነቱ ሳቢያ እየተፈጸመ መሆኑንም ነው እየተነገረ ያለው። ይህም በዓለም ቅርስነት የተመዘገቡ እጅግ አስደማሚና አስገራሚ ታሪካዊ ቅርሶችም አደጋ እንደገጠማቸው ዩኔስኮ በተደጋጋሚ እያሳሰበ ይገኛል። መካከለኛው ምስራቅ በታሪክና ባህል ሀብት የታደለ መሆኑ የሚታወቅ ሲሆን በአሁኑ ግጭት ቅርሶች አደጋ እያንዣበበባቸው ያለውም በአንድ ሀገር ብቻ አይደለም ተብሏል። አርሜኒያ፣ አዘርባይጃን፣ ባህሬን፣ ቆጵሮስ፣ ኢራን፣ ኢራቅ፣ እስራኤል፣ ጆርዳን፣ ኩዌት፣ ሳውዲ አረቢያ ጨምሮ ባሉ ከባቢ ሀገራት ላይ ጭምርም ነው አደጋው የተደቀነው። የዓለም ቅርስ ማዕከል የዩኔስኮ ዳይሬክተር የሆኑት ኡሉንዱ ኦሶምቦ ከቻይናው ሲጂቲኤን ጋር ባካሄዱት ቆይታ በሰሞኑ መካከለኛው ምስራቅ ግጭት በዓለም ቅርስነት የተመዘገቡ ስፍራዎች ከፍተኛ አደጋ የተደቀነባቸው መሆኑን አስታውቀዋል። እነዚህ ቅርሶች እንዲጠበቁ ዩኔስኮ ጥብቅ የሆኑ ውሳኔዎችንም እያስተላለፈ ይገኛል ብለዋል ዳይሬክተሩ። ከአንድ ሳምንት በፊት በኢራን ቴህራን የሚገኘው በዓለም ቅርስነት የተመዘገበው ጎላስታን ቤተመንግስት በፈርዞኑ አካባቢና በኢስፋሃን ከተማ ባሉ ቅርሶች በአሜሪካና እስራኤል በተፈጸመ አየር ጥቃት ሳቢያ ጉዳት መድረሱም የሚታወስ እንደሆነም ዩኔስኮ በድረገጹ አስነብቧል። እንደ ሮይተርስ ዘገባ ደግሞ በእስካሁኑ የአሜሪካና እስራኤል ጥቃት በኢራን ብቻ 22 የሚሆኑ ታሪካዊ ቅርሶች ጥቃት እንደገጠማቸውም ጠቅሷል። አልጀዚራ በበኩሉ ደግሞ 56 የሚሆኑ ታሪካዊ ቅርሶች ኢራን በሰሞኑ ግጭት ብቻ ቅርሶቿ የጉዳት ሰለባ እንደሆኑባት የሀገሪቱ ሚዲያ ተቋም ዋቢ በማድረግ ዘግቧል። በእስራኤልና በሊባኖስ የሚገኙ ቅርሶችም አደጋ እንዳንዣበበባቸው ተነግሯል። ይህ በእንዲህ እንዳለ በ1954 በሄጉ በግጭት ወቅትም ቢሆን የባህልና የታሪክ የዓለም ቅርሶች ከጥቃት ለመጠበቅ የተደረሰው ስምምነት ሊከበር እንደሚገባውም ዩኔስኮ ጥሪውን አሰምቷል። ከሄጉ ስምምነት በተጨማሪም በ1972 ዓለም የባህልና ተፈጥሯዊ ሀብቶችን ለመጠበቅ የተደረሰውን ስምምነት ማክበር ይገባል ሲልም ድርጅቱ አስታውቋል። ዘገባውን ያገኘነው ከሲጂቲኤን ከዩኔስኮ ድረገጽና ከሌሎች ዓለም አቀፍ ዜና ምንጮች ነበር። አርጀንቲና ከዓለም ጤና ድርጅት ጋር ያላትን ግንኙነት በይፋ አቋረጠች። የአርጀንቲና ፕሬዝዳንት ሃቪየር ሚሌ ተቋሙን አደገኛ ሲሉ የገለጹት ሲሆን የአሜሪካን ፈለግ በመከተል ሀገራቸውን ከአባልነት አስወጥተዋል። ምስጋናው ኃይሉ አርጀንቲና ከዓለም ጤና ድርጅት WHO በመውጣት ሂደቱን በይፋ አጠናቃ ከዓለም አቀፍ የጤና ተቋም ጋር ያላትን ግንኙነት ሙሉ በሙሉ ማቋረጧ ታውቋል። ይህ እርምጃ ቀደም ሲል አሜሪካ ከወሰደችው ተመሳሳይ ውሳኔ ጋር የሚጋጠም ሲሆን የአርጀንቲናው የውጭ ጉዳይ ሚኒስትር ፓውሎ ኮይሮኖ አገሪቱ ከአባልነት መውጣቷ በይፋ አረጋግጧል። ሚኒስትሩ በሰጡት ማብራሪያ አርጀንቲና የመውጣት ጥያቄዋን ካቀረበች በትክክል 1 ዓመት የሆናት ሲሆን ከአሁን ሰዓት ጀምሮ ግን ግንኙነቷን በይፋ ማቋረጧን ገልጸዋል። የአገሪቱ ቀኝ ዘመም ፕሬዝዳንት ሃቪየር ሚሊያኖ ድርጅቱ ለኮቪድ-19 ወረርሽኝ የሰጠው ምላሽም አጥብቀው የኮነኑ ሲሆን ተቋሙ አደገኛና በታሪክ የታየ ትልቁን የማህበረሰብ ቁጥጥር ሙከራ የፈጸመ ሲሉ ገልጸውታል። ፕሬዝዳንቱ በተለይም በወረርሽኙ ወቅት የተወሰዱ እንደ ማስክ ማድረግ፣ የማህበራዊ ርቀትን መጠበቅና ክትባትን የመሳሰሉ እርምጃዎች የሰዎችን መብት የሚጋፉ ናቸው በሚል ይቃወማሉ። በተጨማሪም አርጀንቲና ከድርጅቱ የወጣችው በጤና ፖሊሲዎች ላይ ያላትን ሙሉ ሉዓላዊነት ለማስከበርና የዓለም አቀፍ ተጽዕኖዎችን ለመቀነስ እንደሆነ ተገልጿል። ይህ በእንዲህ እንዳለ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የአሜሪካና የአርጀንቲና ውሳኔ የተቹ ሲሆን ለውሳኔው የቀረቡት ምክንያቶችም እውነትነት የሌላቸው መሆኑን ገልጸዋል። ዋና ዳይሬክተሩ አክለውም እንዲህ አይነቱ ውሳኔና እርምጃም አገራቱን ለጤና ደህንነት ስጋት እንደሚዳርግም አስጠንቀዋል። አርጀንቲና ግን ከድርጅቱ ብትወጣም ከሌሎች ሀገራት ጋር በሁለትዮሽ ስምምነቶችና በክልላዊ መድረኮች በጤናው ዘርፍ ያላትን ትብብር እንደምትቀጥል አስታውቃለች ሲል አልጀዚራ ዘግቧል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች ይመስሉ ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።